ከለንደን ወደ ዱባይ 3400 ማይልስ የ7 ሰዓት ከ5 ደቂቃ በፍላይ ኤሚሬትስ ከለንደን ዱባይ ጉዞ አድርገን ዱባይ ላይ እንገኛለን። ዱባይ ላይ ስንዝናናና በነፃ የምትጎበኙበትን ቦታ ከኔ ጋር እስከ መጨረሻው ከተከታተላችሁ ታገኙታላችሁ። እናንተ ብቻ እስከ መጨረሻው ተከታተሉ። ይመቻችሁ። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን አለን። ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ወደ ቢች የምንሄደውን ጉዞ አንድ ላይ እናደርጋለን። ወደ ስሞኪ ቢች በተለምዶ እኛ የምናውቀው በተለምዶ ስሞኪ ቢች አካባቢ ያው የተለያዩ የሬስቶራንት ስሞች አሉ፣ ግን ስሞኪ ቢች አካባቢ ነው እኛ የምንሄደው ማለት ነው። በጣም አሪፍ ቦታ ነው። ከመግባታችን በፊት ግን የህፃናቶች መጫወቻዎች ኦር ደግሞ ለትላልቆችም ለሁሉም መጫወቻዎች የሚሆኑ አሉ። እዛ አካባቢ ትንሽ ዞር ብለን ወደዛ እንሄዳለን ማለት ነው። አሁን እንግዲህ ስሞኪ ቢች ደርሰናል። ስሞኪ ቢች በጣም አሪፍና መግቢያው እንግዲህ የህፃናቶች መጫወቻ አለ። የህፃናት ብቻ ሳይሆን ሁሉንም ያካተተ መጫወቻ ቦታ አለ። በጣም አሪፍ ነው። ስለዚህ ወደ ቢቹ ከመግባታችሁ በፊት ይሄ ሁሉ አለ ማለት ነው። ስለዚህ ወደ ወንዙ ወይ ወደ ቢቹ ከመውረዳችን በፊት አንዳንድ አክቲቪቲዎችን አድርገን እስቲ እንገባለን። አንድ ላይ እንከታተል። So we have to finish everything? Yeah, there's one left. Go on this side, yes. በጣም ርቀሃል። ኃይል እኮ አይደለም። ለማንኛውም እንግዲህ ይሄንን ተጫውተን ጨርሰናል። እንግዲህ ያው አንዳንድ ነገሮች መሞከር አሪፍ ነው። ምንም አሻንጉሊት ሳንበላ መተናል ማለት ነው። አሁን እስቲ ደግሞ አንዳንድ አክቲቪቲዎች አድርገን ወደ ቢቹ እየሄድን ነው። ቢች ያለውን ነገሮች ደግሞ አንድ ላይ እናያለን ማለት ነው። ይመቻችሁ። እንግዲህ እንደምታዩት ነው። በጣም ብዙ ሰው ነው ያለው። በጣም አሪፍ ነው። ያምራል። እንግዲህ ፀሐዩ በዚህ ጋር ነው። ያው ደርሰናል። እንግዲህ እስከዛ ትንሽ ፏፏ ብለን እንግዲህ ያለውን ነገር አንድ ላይ ተካልላለን ማለት ነው። እንግዲህ እንዳልኳችሁ አንዳንድ አክቲቪቲዎችን አድርገን ወደ ቢቹ ደርሰናል። በጣም ብዙ ሰዎች አሉ። በጣም አሪፍ ነው። ሰዓቱም ደግሞ በጣም አሪፍ ሰዓት ነው የመጣ ነው። እዛ ፊት ለፊት እንደምታዩት እዛ ጋር አክቲቪቲዎችን ደግሞ ለማድረግ ወደ 150 ድርሃም አሁን የማሳያችሁ አካባቢ ወደ 150 በሰው ከፍላችሁ መሄድ ትችላላችሁ። በአጋጣሚ እኔ ብቻዬን ከመሄድ እሷ እንደዚህ አይነት ነገር ስለማትፈልግ ባለቤቴ እኔም ብቻዬን ሄጄ ምንም አይነት ነገር ስለማላደርግ ለጊዜው ትተነዋል። ግን 150 ድርሃም ተገብቶ ወደዛ ይካሄዳል። እዚህ ያለውን አክቲቪቲዎች ደግሞ በዚሁ ራሳችሁን አፍታታችሁ ራሳችንን አፍታተን ምናምን መሄድ ትችላላችሁ። ከዛ ወደ ሬስቶራንት ምናምን ሄዳችሁ ራሳችሁን ፈታ ማድረግ ትችላላችሁ ማለት ነው። ወንበሮቹ ላይ ለመቀመጥ በብር ነው ይከፈላል፣ በድራም። አንዳንድ አክቲቪቲዎችንም ለማድረግ በድራም ነው። ጄት ስኪት አለ፣ የተለያዩ አክቲቪቲዎች አሉ። እነሱንም ለማድረግ ትንሽ ኤክስፔንሲቭ ነው። ወንበር እንኳን ትንሽ ኤክስፔንሲቭ ነው እዛ ላይ ለመቀመጥ በድራም። ግን ያው የራሳችሁን እቃ ይዛችሁ የምትመጡ ከሆነ እዚህ አካባቢ ቁጭ እንደምንጣፍ አይነት ነገር አድርጋችሁ ራሳችሁን ፈታ ታደርጋላችሁ። ስናኮች ምኖች እንደዚህ አይነት ነገሮችን ይዛችሁ መታችሁ ፈታ ማለት ነው በራሳችሁ ሙድ። ስለዚህ እስካሁን ያለው ይሄንን ይመስላል። ባይዘዌ በጣም አሪፍ ቦታ ነው። በጣም ደስ ይላል።
እንዴ ሀምሳና ለምን ሆቴል ነው ማለት አይክ እንደዚህ ነው ራስን ውድ ማድረግ ያለብን አብሲ ምን ላይ እንጂ ምን ነው ወይብኝ ያው እንግዲህ እንዲህ እያለን እዚህ ደርሰናል። ሰዓት ደርሷል ተብሎ ወደ 12 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር ከውሃ ውጡ ተብለናል። ከውሃ ወተን እንግዲህ ወደ ሻወር እየሄድን ነው። ግን ከዛ በኋላ መግባት የሚፈልግ ሰው ወደ ውሃው ገብቶ ራሱን ማዝናናት ይችላል። ሌላ የገረመኝ ደግሞ ልክ እዚህ ከቢቹ እንደጨረሳችሁ ያለው እዚህ ሻወር ለመታጠብ ምናምን አንድ 5 ድራም ትከፍላላችሁ። 5 ድራም ካልከፈላችሁ እንግዲህ ያው ይሄ ነገር ራሱ የተቀየረ ነገር ነው፣ ለኔ አዲስ ነገር ነው። ቢቹን በጊዜ ነው የሚዘጋው። ላይክ አሁን ሰዓት ወደ 6 ሰዓት ወር ደግሞ 12 ሰዓት በኢትዮጵያ ሰዓት አቆጣጠር ይዘጋል ማለት ነው። እና በጣም ነው የሚገርመው። 5 ድራም ከፍለን ነው ሻወር የምትታጠቡት። አለበለዚያ ጨው እያላችሁ ወደ ቤታችሁ ለመሄድ ነው ማለት ነው። በጣም ነው የሚገርመው። ብዙ ነገር ተቀይሯል። ኤኒዌይስ ላሳያችሁ። ሻወሩ ይሄ ነው። የምትከፍሉበት እንግዲህ በዛ በኩል ዞረን እንከፍልና 5 ድራም ትከፍላላችሁ። ኮይን ይሰጠንና እዚህ ይከፈላል ማለት ነው እንደዚህ። አለበለዚያ ውስጥ ደግሞ ነፃ አለ። ያው ነፃው በጣም ወረፋ ስላለው እዚህ ጋር መታጠቡ የተሻለ ነው። 5 ብሩን ከፍሎ እንደዚህ መታጠብ ነው። ስለዚህ አሁን ቢቹ ተዘግቷል ማለት ነው። ግን እንደፈለጋችሁ መቀመጥ ትችላላችሁ። አሁን እኛም ተቀምጠን ራሳችንን ፈታ ልናደርግ ነው። የተለያዩ ባሮች እና እንትኖች አሉ። ስለዚህ እኛ አንዱን መርጠናል፣ ስሞኪ ቢች የሚባለው ጋር እዛ ልንሄድ ነው። ያለውን መስተንግዶ ያለውን ነገሮች ደግሞ አንድ ላይ እናያለን ማለት ነው። እንደ አጋጣሚ ያው እኛም ልጅ ስለያዝን ወደ ባሮቹ አካባቢ ስንሄድ ያው ከ18 ዓመት በታች መግባት ስለማይቻል እኛም እንደ አጋጣሚ ሕፃን ልጅ ስለያዝን ያው መግባት ስላልተቻለ ግዴታ ሆቴል ደርሰን ምናምን ነው ተመልሰን የመጣ ነው ማለት ነው። ምክንያቱም ያው አንዳንድ ነገሮች ስላሉት እዚህ ባሩ ውስጥ ሕፃኖችን አይፈቅዱላቸውም ማለት ነው። ግን በጣም አሪፍ ቦታ ነው። ስሞኪ ቢች ይባላል ቦታው። ዋጋውም ፌር ነው። በጣም አሪፍ ቦታ ነው። ተመልሰን መተን እንግዲህ ከባለቤቴ ጋር ፈታ እያልን ነው እና ለማንኛውም ግን ከ18 ዓመት በታች ካላችሁ ልጆች ይዛችሁ ባትመጡ ወደ ስሞኪ ቢች ለመግባት ከፈለጋችሁ እንደ ሀሳብ አስቀምጥላችኋለሁ ማለት ነው። ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለማንኛውም በተለይ ሰብስክራይብ እንዳትረሱ።